እንደነገርኩሽ 1 ሚሊዮን ብር 500 ሺህ 1 ሚሊዮን ብር ብቻ። እስኪ ተመልካቾች እናንተ ጋር ሲመጡ ምን አይነት መኪኖችን ያገኛሉ? ይሄኛው ዋጋ almost 6 ሚሊዮን 300 ሺህ ብር አካባቢ ነው። እንግዲህ እዚህኛው ዋጋውን አላወራ ሰላም ተመልካቾቻችን እንደምን አላችሁ? በዛሬው ፕሮግራማችን እንግዲህ ሜክሲኮ አካባቢ ማሊባባ መኪና መሸጫ ላይ ነው የምንገኘው። በዚህ ምን አይነት የመኪና አማራጮች አሏቸው፣ ዋጋቸው እንዲሁም ደግሞ ጥራታቸው ምን ይመስላል የሚለው እንግዲህ የምናስቃኛችሁ ነው የሚሆነው። አብራችሁን ቆዩ። ሰላም መልሶች እንኳን ወደ ማሊባባ በሰላም መጣችሁ። እንኳን ደህና ቆያችሁ። ዛሬ እንግዲህ ቤታችሁ ብዙ አይነት አማራጮችን ነው እያየን ያለነውና ለተመልካቾቻችን እንግዲህ ያገለገሉም አዲስ እንግዲህ የመኪኖች ዋጋቸው እንዲሁም ደግሞ አይነታቸው ምን ይመስላል የሚለው ለተመልካቾቻችን ለማድረስ ነው የመጣናና እስኪ ከዛ በፊት ራስህን አስተዋውቅልኝ። በረከት ባላለውኝ አሁን ያለነው ሜክሲኮ ከተማ ፎቅ ወረድ ብላችሁ በላይ ሞተርስ የሚባለው ቦታ አካባቢ ከሷ አጠገብ ነው የምንገኘው። ማሊባባ ጀነራል ትሬዲንግ ይባላል። ግሩፕ 88 ነው። ብዙ አይነት ስራዎች አሉ። መጀመሪያ ላይ ያው መኪና ሽያጭ ላይ ነበር ነው። በኋላ ላይ ዞር ዞር ብያሳያችኋለሁ። አሁን ላይ ግን በደንብ ሰፋ አድርገ ነው ከመኪና ሽያጩ በተጨማሪ ኤሌክትሪክ መኪኖችን መጠገንም ኤሌክትሪክ መኪኖችን መሸጥ ለምንሸጣቸው መኪኖች ዋስትና መስጠትን ጨምረን እንደዚህ ሰፋ ያለ ነገር አድርገን ጀምረናል። አሁን የሚያየው ነበረ መኪና በሸጥ ብቻ አይደለም፣ ሜንቴናንስ አለ፣ ከዛ ካርዋሽ አለ፣ ከዛም በኋላ ይጨመራል። እነሱንም አሳያችኋለሁ። ስለዚህ እንግዲህ ዛሬ ለተመልካቾቻችን በዋናነት የምናደርሰው የመኪኖች እንግዲህ ዋጋና እንዲሁም ደግሞ ምን አይነት አማራጮች አሉ የሚሉትን ነው። እስኪ ተመልካቾች እናንተ ጋር ሲመጡ ምን አይነት መኪኖችን ያገኛሉ? ሁሉም አይነት ከሞላ ጎደል ሁሉም አይነት መኪኖች አሉ ለማለት እንሞክራለን። ኤሌክትሪክ መኪኖች፣ የቤንዚን መኪኖች፣ በናፍጣ የሚሰሩ መኪኖች፣ 00 እንዲሁም የለጠፉ መኪኖችን እኛ ጋር በአማራጭ ማግኘት ይችላሉ። ከዛ በተጨማሪ ደግሞ የተወሰነ የብር እጥረት ላለባቸው ሰዎች የባንክ ፕሮሰሱን ራሳችን አመቻችተን እኛ እንሸጥላቸዋለን። የባንክ ብድሩ ደግሞ ከ3 አመት እስከ 5 አመት ነው። ለሰዎች በሚመቻቸው መልኩ እሱኛውን መርጠው በባንክ ብድር እንሰጣቸዋለን። እሺ እዚህ ጋር እንግዲህ 200 መኪኖች ይታዩኛል። አይ ቲንክ BYD በብዙ ወጣቶች ዘንድ ተመራጭ ነው መኪና እየተነዳ ያለው ሞዴሉ እንዲሁም ደግሞ ታይፑ ምን ይመስላል የሚለው ሲግል የሚባለው ነው። ይሄኛው BYD እንዳልሽው አሁን በደንብ ማርኬት ላይ አሪፍ ተቀባይነት ያገኘ BYD ከኤሌክትሪክ መኪኖች አሁን በደንብ ማርኬት ታሪፍ ብሬክ አድርገው መግባት የቻሉ ካምፓኒዎች ናቸው። ይሄኛው አሪፍ ምርታቸው እንዳልሽው እንግዲህ ከ305 እና 405 ሬንጅ የሚነዱ መኪኖች ነው ማኒፋክቸር ያደረጉ። ይሄኛው እንዳጋጣሚ ሆኖ 405 ኪሎ ሜትር የሚነዳው ነው በፉል ቻርጅ። በፉል ቻርጅ 405 ኪሎ ሜትር ነው። ያው ኤሌክትሪክ መኪና ግን ሙሉን መንዳትን ስለማይመከር ያው ሞር ኦር ለስ እስከ 380 ኪሎ ሜትር ድረስ አሪፍ ሆኖ መነዳት ይችላሉ እነዚህ መኪኖች። ዋጋቸው ከ3 ሚሊዮን 700 ሺህ ብር እስከ 3 ሚሊዮን 800 ሺህ ብር ባለው ነው። እንዳጋጣሚ ሆኖ ይሄኛው 2024 11ኛ ወር ነው። ከዚህ በኋላ 2025 ሞዴል ስማርት ተብለው ትንሽ የተሻሻለ ፊቸሮችን ጨምሮላቸው አመጣዋቸዋል። እነሱ የተወሰነ ዋጋቸው ይጨምራሉ። ሌላ ሾሩም ላይ ከኛ ጋር አብሮ የሚሰሩ ይችላሉ። እነሱ ጋር አለ። እነሱ ደግሞ ኦልሞስት 4 ሚሊዮን ብር አካባቢ ነው የተሸጡ ያሉት። እዚህ ጋር የምንመለከተው ደግሞ ካማ ይባላል። ላይክ ብዙ ጊዜ የሚታወቁት ለትራንስፖርት አገልግሎት ነው። የጀነሬተር የሚያመርቱ ካምፓኒዎች ናቸው። ብዙዎቹ እንደምታውቂው ኤሌክትሪክ መኪና የሚያመርቱት የቻይና ካምፓኒዎች ናቸውና ይሄኛው ደግሞ አንዱ ከጀነሬተር ማምረት ወደ መኪና ምርት የገቡ ካምፓኒዎች ናቸው። ይሄኛው 15 ሰው ቆንጆ አድርጎ በፋብሪካ ወንበር የተሰራለት ነው። ለትራንስፖርት አገልግሎት፣ ለሲቲ ቱር ስራ፣ ለድርጅት፣ ለሰርቪስ አገልግሎት ለሲቲ ቱር ቆንጆ ነው። ኪሎ ሜትር ሬንጁ 280 አካባቢ ነው። 250 እስከ 280 ባለው ያው በፉል ቻርጅ ፐርፌክትሊ መነዳት ያለበት 250 ኪሎ ሜትር ነው። እንዳልኩሽ ለብዙ ስራዎች መጠቀም የሚችል ነው። ይሄኛው ዋጋ almost 6 ሚሊዮን 300 ሺህ ብር አካባቢ ነው። ድርድር የለውም። ለእናንተ ተመልካቾች በእናንተ ስም ላይ የሚመጡት የተወሰነ አስተያየት እናደርጋለን። ችግር የለም። እንዳልኩሽ ለዚህ መኪና እስከ 4 ሚሊዮን ብር የባንክ ብድር እኛ እናመቻችላችኋለን። የቀረውን ምናልባት በካሽ ተመልካቾች ቢመጡ በካሽ ለሚመጡ ሰዎች ይጨምራል። በካሽ ከሆነ 6 ሚሊዮን 100 ሺህ ብር 6 ሚሊዮን 100 ሺህ ብር
እንግዲህ እዚህ ጋር ደግሞ ለድርጅት የሚሆን ፒክአፕ መኪና አለና ሞዴሉ ታይፑ ይሄኛው ቶዮታ አድቬንቸር ነው የሚባለው የ2021 ሞዴል ነው 2021 8 ዓመት ማለት ነው አዎ የቅርብ ጊዜ ሞዴል ነው የቅርብ ጊዜ ሞዴል ነው ደብል ጋቢና አውቶማቲክ ትራንስሚሽን ነው መኪናው በጣም ኮምፎርታብል የሚባለው ከቶዮታ ማኒፋክቸሮች እንግዲህ ሃይሉክስ ነው በጣም የሚመረጠው ለአፍሪካ ሀገር በተለይ እነዚህ ደግሞ ኦልሞስት ትንሽ ውድ ከሚባሉት መኪኖች ውስጥ ነው ኦልሞስት ወደ 16 ሚሊዮን ብር አካባቢ ነው አዎ ወደ 16 ሚሊዮን ብር አካባቢ ነው ብዙ ጊዜ መኪኖቹ የሚገቡት በቀረጥ ነፃ ነው ለድርጅቶች ለእርሻ ላይ ለሚሰሩ ሰዎች ምናምን ይሄኛው ግን እንዳጋጣሚ ሆኖ አሁን ኦልሬዲ ቀረጡን ስለጨረሰ ነው ከፍ ያለው ዋጋው ቀረጥ ሳይኖርባቸው እስከ የተወሰነ አስተያየት ይኖራቸዋል መኪኖቹ ግን በጣም ኮምፎርታብል የሆነ ለኦፍሮድ የሚሆን መኪና ነው እዚህ ሌዘር ሲት ናቸው እንደማያቸው እጅግ ገነጡ የሚባል መኪና ነው ሃይላክስ በጣም ሃይላክስ አድቬንቸር በጣም ኮምፎርታብል የሚባል መኪና ነው እንዳልኩሽ ለዚህ መኪና እስከ 4 ሚሊዮን ብር ድረስ እኛ የባንክ ብድር እናመቻችላቸዋለን ቀሪውን ካሽ ከፍለው መውሰድ ይችላሉ ከስተመሮች አጠቃላይ ዋጋው ስንት ማለት ነው ጠቅላላ ዋጋው 16 ሚሊዮን ብር ነው 16 ሚሊዮን ኦኬ ምናልባት ይሄ እንግዲህ ያገለገለ መኪና ነው አይደል ኦፍ ኮርስ ምን ያክል ኪሎ ሜትር ተነርቷል እንዲሁም ደግሞ የፈረስ ጉልበቱ ያን ያህል እንኳን አልተናም 3500 ሲሲ ፕላስ ዲዝል ነው የኪሎ ሜትሩ አይ ቲንክ ወደ 110 ሺህ 100 ምናምን ነው ያን ያህል ኪሎ ሜትር አልተነዳም ሌላ ሃይሉክስ መኪና አለ እሱ የዚህ ተመሳሳይ አለ እሱ ነው ማሳይሽ ይሄኛው እዚህ ጋር የምንመለከተው ደግሞ 2015 ሞዴል ነው አዎ ያኛው አውቶማቲክ ትራንስሚሽን ነው በአውቶማቲክ ማርሽ ነው ይሄኛው ደግሞ በማኑዋል ትራንስሚሽን ነው ይሄም የዩሮፕ ስታንዳርድ ነው በጣም እንደዛው እንዳልኩሽ ይሄኛውም ለኦፍሮድ በጣም ተመራጭ የሆነ መኪና ነው እነዚህኞቹ ደግሞ ምንም አይነት ስክራች የለውም አዎ ምንም አይነት ንክኪ የለውም ይሄኛውም እንደነገርኩሽ ይሄ ኦልሞስት 130 አካባቢ ነው የተነዳው በፈርስት አንድ በመጀመሪያ ባለቤት እጅ ላይ ነው ያለው አሁን ኦልሬዲ እድሜው ስለጨረሰ ቀረጥ ጊዜውን ስለጨረሰ 10 አመቱ አሁን ለገበያ ወጥቶት ነው ይሄኛው ደግሞ ኦልሞስት 9 ሚሊዮን 500 ሺህ ብር አካባቢ ነው የሚባለው እና ይሄኛውም ሁለቱም በቃ አንድ አይነት ኮምፎርት ላይ ይሄም ሃይሉክስ ነው ያም ስቴጅ ደሴም ልዩነታቸው ሞዴል እና ማኑዋል እና አውቶማቲክ ናቸው ሁለቱም ደብል ጋቢና ናቸው እሱ አለ ከዛ ውጪ እዚህ ጋር ከጎን የምንመለከተው ደግሞ ማርኬቱ በተለይ ለአፍሪካ ሀገር ላይ ለአፍሪካ መንገዶች በጣም ተመራጭ ሆነ እኛ ሀገር ላይ በተለይ አብዛኛዎቹ ነን ገቨርንመንታል ኦርጋናይዜሽኖች ኤንጂኦዎች በጣም ይጠቀማቸዋል በትክክል ምክንያቱም ያው ኦፍሮድ እነሱ ደግሞ ነን ገቨርንመንታል ኦርጋናይዜሽኖች የሚገቡበት ቦታ ብዙ ጊዜ ያው ገጠራማ ቦታዎች ላይ ስለሆነ ለእነሱ አይነት መንገዶች በጣም የሚሆን መኪና ነው መኪና ፈረስ ጉልበቱ ምን ያክል ነው 3500 ፕላስ ቱርቦ ቻርጅ ዲዝል መኪኖች ናቸው ይሄ ኦልሞስት እስከዚህ ድረስ ውሃ ውስጥ ገብቶ መሄድ ይችላል ምንም አይነት ነገር ተሰል ኦልሬዲ ኤር ኤግዞስቱ ከላይ ስለሆነ ያለው በምንም አይነት ውሃ ውስጥ ቢገባም በጣም ኮምፎርታብል ሆኖ መውጣት የሚችል መኪና ነው ይሄ መኪና ኦልሞስት ወደ 4 ሚሊዮን 200 ሺህ ብር አካባቢ ነው ይሄ ግን አሁን ይሄ ኦልሬዲ ቦዲ አፕግሬድ ስላደረገ ነው ዋናው ሞዴሉ 1992 ሞዴል ነው ቦዲ ግን በ2010 ሞዴል ቦዲ አፕግሬድ ስለተደረገ ነው ቦዲ ኪቱን ብቻ ይቀየራል አሁን ከተማ ውስጥ ሞተሩ ሁሉም ነገሩ እንዳለ ሆኖ ኮፈኑ ከጎን ያሉ ፓርቶች ምናምን ተቀይረው መኪናው አፕግሬድ ይደረጋል ይሄ እንደዛ አፕግሬድ የተደረገ መኪና ነው እንዳልኩሽ ይሄኛው መኪና 90 ቤት ስለሆነ የባንክ ብድር ማውጣት አንችልም ባንክ ብድር የሚመቻችላቸው 2000 እና ከ2000 ሞዴል በላይ ለሆኑ መኪኖች ብቻ ነው ለዛ ይሄ እንዳጋጣሚ ሆነ የባንክ ብድር ማውጣት አይችልም ለዚህ ነው ይሄ በካሽ ብቻ ነው የሚሸጠው ያው መተው ካስፈተሹ በኋላ ደግሞ የተወሰነ አስተያየት ይኖራል ስንት ማለት ነው አጠቃላይ ዋጋው ጠቅላላ ዋጋው እንዳልኩሽ 4 ሚሊዮን 200 ሺህ ብር ፍተሻ የሚገባበት ነው ከፍተሻ በኋላ ደግሞ የተወሰነ ብር እንደራገራለን ከዛ መቀጠል ይሄኛውም ሃይሉክስ ነው ይሄኛው ሁለቱ ከነዛ ልዩነታቸው ይሄ ኤክስትራ ካፕ የሚባለው ነው ይሄ ሲንግል ጋቢና ነው ግን ስቲል ከኋላ መቀመጫ ያለው ግን የሆነ ሰዓት ላይ እኛ ሀገር ኮሮና ላይ በኮሮና ሰዓት የዲስታንስ ህግ ወጥቶ ስለነበረ በዛ ሰዓት ሁለት ሰው ብቻ እንዲሆን ቦርዶ ላይ ተደረገ ከዛ በኋላ ስቲል ያው ህጉ ከዛ በኋላ ግን አልተሻሻለም ኮሮና ከጠፋ በኋላ ስቲል በሁለት ሰው ነው የሚባለው ግን ከኋላ አለው ቦታ 3 ሰው መጫን የሚችል ቦታ አለው እንዳልኩ ይሄኛው ኪንግ ካፕ ሆኖ ልዩነቱ ከዛ ውጪ ሞዴሉ ይሄኛው 28 ሞዴል ነው ዋጋ ደግሞ ኦልሞስት ወደ 4 ሚሊዮን 500 ሺህ ብር አካባቢ ነው የሚሸጠው ለዚህኛው ነው ይሄኛው አልደረበም ቀለም አልደረበም በፋብሪካ ቀለም ላይ ነው ያሉት ምናልባት ምን ያክል ኪሎ ሜትር ሄዶ ነበር ይሄኛው ኦልሞስት ወደ 280 አካባቢ ተነስቷል 280 ሺህ ማለት ነው 280 ሺህ ተነስቷል ግን ስቲል መኪኖቹ ግን እስከ 400 እስከ 500 ሺህ ኪሎ ሜትር ድረስ ሞተራቸው ብዙ የማያስቸግሩ ናቸው የተሰሩትም ለእንደዚህ አይነት ለከባድ መንገዶች ስለሆነ ኮምፎርታቸው እና እንትኑ ምንም እንትን የለውም በጣም ቆንጆ መኪና ነው እሺ ሌላ አሉ ከኋላ ለትራንስፖርት መሆን የሚችሉ መኪኖች ለራይድ ስራ የሚሆኑ መኪኖች አሉ እነሱንም ላሳይሽ
እሺ እዚህ ጋር ደግሞ እንግዲህ ለትራንስፖርት የሚሆን መኪና ይታየኛልና እስቲ ሞዴሉ ታይፑ ይሄ ሃይንዳይ ስታሪክስ ይባላል። የ2014 ሞዴል ነው። በአውቶማቲክ ትራንስሚሽን ነው። በናፍጣ የሚሰራ መኪና ነው። ይሄ ሞር በደንብ ለቱር ለኦፍሮድ ከከተማ ለመውጣት ነው ወይንም ደግሞ ለከተማ ለራይድ አገልግሎት አይሆንም ለሰርቪስ። ይሄኛው ኦልሞስት የሰው መጠን ትንሽ በዛ ያለ ስለሆነ ይሄኛው ትንሽ ለራይድ እንትላል። ይሄ ኦልሞስት እስከ 10 ሰው 11 ሰው ይችላል። 10 11 ሰው ስለሚችል ይሄኛው ለኖርማል ለታክሲ ትራንስፖርት መጠቀም ይቻላል እንደ መኪናው መንገድ ማለት ነው። ከዛ ውጪ ግን እንዳልኩሽ ለረዘም ላለ መንገድ መውጣት ለሚፈልጉ ሰዎች ወይንም ደግሞ ለተማሪ ሰርቪስ ምናምን መጠቀም ነው የሚፈልግ ሰው ለፋሚሊ መኪና ቆንጆ መኪና ነው። አውቶማቲክ ነው። በዛ ላይ ዱራብል ነው። ለዛ ነገር ነው የምልሽ። ምን ያክል ነው ፈረስ ጉልበቱ? ቀለም የደረበው አይመስለኝም። ይሄም አልደረበም እንዳልኩሽ። ይሄኛው እድሜውም ኦልሞስት 2014 ሞዴል ነው። ብዙም ስላላገለገለ ኪሎ ሜትር ወደ 130 ሺህ አካባቢ ነው የተነደረኛው መኪና። ለዛ ብዙ ስላልተጠቀሙበትም መኪናው አልተጎዳም። ተቀምጦ የቆየ መኪና ነው። ፈረስ ጉልበታቸው እነዚህም ወደ 3500 አካባቢ ነው። 3500 ነው። 3500 ነው። ምናልባት ያዝድ መኪኖች ላይ ሻንሲ ምናምን የሚባል ነገር ሻንሲ ሞተር ሻንሲ የሚባለው ነገር ያው ኦፍ ኮርስ ሻንሲ ዋናው ቤዚክ የሆነ የመኪና ላይ ቤዚክ የሚባለው ነገር ነው። የመኪናውን ቦዲ ከመኪና እግሮች ጋር የሚያያይዘው ፓርት ማለት ነው ሻንሲ። ሰው ሁለቱም ፓርት ከፊትም ከኋላም የሻንሲ ከቦዲውን ካያያዘው ፓርት ወጣ ያሉ ብረቶች አሉ። እነሱ ብረቶች ከተመቱ ወይንም ከተቀጠቀጠ ወይ ከተሰራ የመኪና ዋጋ ላይ ቫልዩ አለው። እሱ በዚህ በእኛ ሀገር ብቻ ሲሆን ኦል ኦቨር ዘ ወርልድ የሚሰራ ኮመን ሴንስ ነው። ሻንሲ ግጭት ካለው እንትን ስላልሆነ ማለት ነው። ሞተር ደግሞ እንደ መኪኖቹ መልክዓ ምድርና እንደተነዱበት ኪሎ ሜትር ነው። ሙቀት ላይ ያለ ቦታ የሚነዳ መኪናና ቅዝቃዜ ላይ ያለ መኪና ሞተር የሚፈቱበት ጊዜያቸው እኩል ላይሆን ይችላል። አንዳንዴ ያው እሱ ነው ለመልክዓ ምድራችን የሚሆን መኪና መርጠን መግዛት እሱ ለሱ ይጠቅመናል። ከዛ ውጪ ግን ሞተር መፍታቱ ሳይሆን ቤዚክ የሚባለው ነገር ከተፈታ በኋላ የሚሰራበት ማቴሪያል ነው እንጂ ሞተር መፍታት በተለያየ ምክንያቶች ሞተር ሊፈታ ይችላል። መኪና ሜቢ ስለተነዳው ኪሎ ሜትር ብቻ ላይሆን ይችላል። ግን ደግሞ ከዛ በኋላ ሲበላሽ የሚቀየሩባቸው ማቴሪያሎች ኦሪጂናል በሆነ ነገር ከተቀየረ ሞተር መፍታት ያን ያህል ቤዚክ ነገር አይደለም። እንዳልኩሽ ግን ብዙ ጊዜ ሰው ሞር የሚፈራው ብዙ ጊዜ ራሱ ሞተር ማደስ ነው የሚመርጠው ገዢ ሲሆን የፈታ ነገር ከመግዛት ራሱ ጋር ሰው እንዳልኩሽ ዋናው እሱን ሴኩር መሆን ስለማትችል ነው። ሰው ያደረገውን ነገር እርግጠኛ መሆን ስለማይቻል ነው ሞተር የሚባለው። ቤዚክ የሚባሉት እነሱ ነገሮች ናቸው። ከዛ ውጪ ጠርዝ የሚባል ነገር አለ። መኪና ሲገዛ ብዙ ጊዜ ቼክ የሚደረጉ ነገሮች እነሱ ናቸው። ከሞተርና ከሻንሲ ቀጥሎ ጠርዝ ማለት ይሄ የመኪናው የፍሬሙ ፓርት እዚህ ጠርዝ ላይ ይሄ ደሆል ጠርዝ ፓርቱ ማለት ይሄ በዚህ በኩል ያለው ፍሬሙ ማለት ነው። ከወደቀ መኪና ምናምን ያ ቦታዎች ሲቀጠቀጡ ያስታውቃልና እነሱ ነገሮች ደግሞ አንድ መኪና እንዲቀንስ ዋጋውን እንዲቀንስ ፋክተር የሚሆኑ እነሱ ነገሮች ናቸው። እንዴት ነው ግን አሁን ለምሳሌ ተመልካቾች ውጭ ሀገር ሆነው አገር ኦሪት ላሉ ዘመዶቻቸው ወይም ደግሞ ለሆነ አካል መግዛት ቢፈልጉ ምን አይነት አማራጮችን ነው እናንተ ጋር መጠቀም ይፈልጉት? ምክንያቱም እነዚህ የሆነ ፕሮሰስ አለው ያስባለው እዚህ ጋር በብድር ወይም ደግሞ በካሽ ለብድር ሲሆን የተወሰነ ፕሮሰስ አለው። እሱኛው እንዳልኩሽ ዶክመንቶች መሟላት ያለባቸው ዶክመንቶች አሉ። የአዲስ አበባ ዶክመንቶች ለምሳሌ የአዲስ አበባ መታወቂያ፣ የአዲስ አበባ ንግድ ፍቃድ፣ ያገባ ያላገባ የነዋሪነት መታወቂያ፣ የባንክ ስቴትመንት የአጭር ጊዜ እንዲሆን የባንክ ስቴትመንት ያስፈልጋቸዋል። እነሱ ነገሮች ካሟሉ እኛ በራሳችን የባንኩን ፕሮሰስ የሚያደርጉ ልጆች አሉ። ለነሱ ዶክመንቶቻቸውን ለባንኮች ያስገቡና በእኛ በራሳችን ልጆች ነው ጨርሰን የምናስረክባቸው መኪኖቹን። ከዛ ውጪ በካሽ ግን ከሆነ እነሱ እንዲገዛላቸው የሚፈልጉት ሰው መኪናውን መጥቶ ያያል። ከዛ በመቀጠል ወደ ማስፈተሽ ነው የሚካሄደው። መጀመሪያ የሚደረገው ነገር መኪናውን አስፈትሾ ዋጋ ከተስማማን በኋላ የቅድመ ክፍያውን ያስገቡና የቀረውን ለባንክ ፕሮሰስ የሚሆነው እንዳልኩ እነዛን ዶክመንቶች ካስገቡ በኋላ ወደ ባንክ ፕሮሰስ እንላለን። ከ15 ቀን እስከ 20 ቀን ባለው የባንክ ፕሮሰሱን ጨርሰን መኪኖቹን ለባለቤቶች ለማስረከብ እንሞክራለን። በአንዳንድ ምክንያቶች ሊቆይም ይችላል። አንዳንዴ ደግሞ እድለኛ ከሆኑ ከዛም ባጠረ ጊዜ አልቆ ሊወጣ ይችላል። ግን እኛ ግን ሚኒመም 15 ቀን እስከ 20 ቀን ባለው ጨርሰን እናስረክባለን ብለን እንላለን። በጣም አሪፍ። እንግዲህ እዚህኛው ዋጋዋን እቺኛም ዋጋዋ ፌር ናቸው። 2,900,000 ብር ነው። በካሽ ከሆነ 3 ሚሊዮን ብር ነው። 1 ሚሊዮን ብሩን የባንክ ብድር አመቻችላቸዋለን። 2 ሚሊዮን ብር ካሽ ከፍለው መውሰድ ይችላሉ። በካሽ ብቻ ለሚሉ ሰዎች ደግሞ 2,900,000 ብር አስፈትሸውት ቅድም እንደነገርኩሽ ከፍተሻ በኋላ በሚኖረው አስተያየት የተወሰነ ብር አስተያየት አድርጌላቸው መውሰድ ይችላሉ። በጣም ቀጣይ ደግሞ እዚህ ጋር ለራይድ አገልግሎት በጣም የሚመረጡት አሁን ሰዓት ላይ እነዚህ ናቸው። ይሄ ያሪስ ኮምፓክት ይባላል። 2007 ሞዴል ነው። 2007 እነዚህ መኪኖች አሁን ብዙ የሚመረጡት 3 ፒስተን ናቸው።
ላይክ አሁን ቪትስ ወይ ፕላትዝ የሚባሉት ወይ ኮሮላ 4 ሲሊንደር ናቸው። እነዚህኞቹ ግን በ3 ሲሊንደር ነው። ስቲል ግን 1000 ሲሲ ናቸው። ስለዚህ ፊውል ኮንሰፕሽናቸው ከሌሎቹ መኪኖች የተሻለ ነው። በዛ ነገር አሁን ራይድ ብዙ እየተጠቀሙበት ሰዎች እንትን እየተጠቀሙት ያሉት መኪኖች እነዚህ ናቸው። ቦዲ ፓርቱ እንዴት ነው? ቆንጆች ናቸው ካሉት። አሁን የቶዮታ መኪኖች ብዙ ጊዜ ከአፍሪካ ሀገር ላይ ከሌሎች ማኒፋክቸሮች የተሻለ ይባላሉ። ቦዲ ጥንካሬያቸው ምናምን ስፔሻሊ አሁን ለቅርብ ጊዜ እየተመረቱ ካሉ መኪኖች እነዚህኞቹ የድሮቹ ጥንካሬያቸው የተሻለ ነው። ኮምፓክት ቦዲ ታይፕ የሚባሉት ናቸው እነዚህ መኪኖች። ኖርማሊ እነዚህ ዋጋቸውን ፌር ነው። እንደ ሌሎች መኪኖች የተጋነን አይደለም። የተወሰነ ብር ሰዎች ኦልሞስት እስከ 900 ሺህ ብር እስከ 1 ሚሊዮን ከ900 እስከ 1 ሚሊዮን ብር ባለው ካሽ ይዘው መጥተው ቀሪውን ብር እኔ ባንክ ብድር አመቻችላቸው እንሸጥላቸዋለን ማለት ነው። ስለዚህ በ900 ሺህ ብር ሌላውን በ900 ሺህ ቀሪውን ባንክ ብድር አመቻችተንላቸው እንሸጥላቸዋለን። ጥሩ አማራጭ ነው። አሉ ከዚህም ከፍ ያለ ሞዴል ያላቸው አሉ። 2010 2012 ሞዴሎች አሉ። እነሱም ያው ሞዴላቸው ከፍ እንደማለት ሲል ዋጋቸው የተወሰነ ከፍ ይላል። በእንደዛ መልኩ ነው እንትን የምንለው። እሺ ቀጣይ ደግሞ እዚህ ጋር እቺኛዋ መኪና በጣም ኮምፎርታብል መኪና ነች። ከፈረንሳይ ኤምባሲ የወጣ መኪና ነው። ያው እነዚህ መኪኖች የፈረንሳይ መኪኖች ናቸው። ሞዴልና ቦዲ ታይፑ ሞዴሉ 2010 ነው። ፔጆቶ 7 ይባላል። በማኑዋል ትራንስሚሽን ነው፣ ግን በጣም በቆንጆ በፋብሪካ ኮንዲሽን በጣም ፋብሪካ ኮንዲሽን ያለው ሙሉ ጣሪያ ይከፈታል። ፓኖራሚክ ሰንሩፍ ነው የውስጠኛው ማለት ነው። የውስጠኛው ሰንሩፍ ይከፈታል፣ ግን እንደ ማኑዋል ትራንስሚሽን አይደለም። ጉልበቱም ሁሉም ነገሩ በጣም ኮምፎርታብል የሆነ መኪና ነው። እንዳልኩሽ ከፈረንሳይ ኤምባሲ ነው የወጣው። ያው ኤምባሲ ላይ ሲሆን ደግሞ በቆንጆ ሁኔታ ይዙታል። ነጮች ሲይዙት መኪኖችን እንደኛ ሀገር አይደለም። ብዙ ጊዜ መኪና እያያዙ ነጮች ትንሽ ከኛ የተሻለ ግንዛቤ ስላላቸው አሪፍ አድርገው ይዙታል። እንዳልኩሽ በጣም በቆንጆ ኮንዲሽን ተይዟል። ዋጋው ይሄ መኪና 2 ሚሊዮን 200 ሺህ ብር በካሽ ለሚወስዱ ሰዎች፣ በባንክ ሆነ ደግሞ 2 ሚሊዮን 300 ሺህ ብር ነው የሚሆነው። እንዳልኩሽ ለዚህ መኪና እስከ 800 ሺህ ብር የባንክ ብድር እኛ እናመቻችላቸዋለን። ስለዚህ 800 ሺህ እነሱ ካሽ ካለው ነው እኛ 800 ሺህ ብር ባንክ እናመቻችላቸዋለን። ከ2 ሚሊዮን 300 ሺህ ብር ላይ ማነው 1.5 ካሽ ከፍለው እነሱ መውሰድ ይችላሉ። በጣም አሪፍ ይሄኛው ቅድም ያሳየውሽ እንትን ነው። ከሱ ጎን ለኦፍሮድ የሚሆን ፕራዶ ያው ከቶዮታ ምርቶች ደግሞ አሪፍ የሚባለው ምርት ሌላኛው ይሄኛው ፕራዶ የሚባለው ነው። ይሄም በጣም ለኦፍሮድ ተመራጭ የሆነ መኪና ነው። ለክፍለ ሀገር ለመውጣት ለክፍለ ሀገር ያለ ቱር ለሳፋሪ ብዙ ለእንዳልሽ ቅድም ለኤንጂኦ ከነሱ ነው ብዙ ጊዜ እነዚህ መኪኖችን በጫረታ የሚወጡት። እነሱ በተለይ ክረምት ላይ ለይሄ መንገዶች ዝናብ ለክፍለ ሀገር መንገድ ላይ በትክክል እነዚህ መኪኖች በጣም ተመራጮች ናቸው። ይሄኛው ዋጋ 3 ሚሊዮን 900 ሺህ ብር ነው የሚባለው። 2009 ሞዴል ነው። በማኑዋል ትራንስሚሽን ነው። በጣም በአነስ ባለ ዋጋ ምናልባት 500 ሺህ ብር እንደዛ አካባቢ ላላቸው ሰዎች ይሄኛው ጠቅላላ ዋጋው 1 ሚሊዮን ብር ነው። ኒሳን ሰኒ ይባላል። 2004 ሞዴል ነው። ቅድም እንዳልሽኛው ለደንበኞቻችሁ አነስ ባለ ዋጋ መኪና ለሚፈልጉ ሰዎች ይሄኛውን መኪና እንደ አማራጭ እንትን ማድረግ ይችላሉ። እንዳልኩ 2004 ሞዴል ነው። 1400 ሲሲ ነው የፈረስ ጉልበቱ። 4 ሲሊንደር ነው። ጉልበቱም አሪፍ ነው። በማኑዋል ትራንስሚሽን ነው። ዋጋ እንደነገርኩሽ 1 ሚሊዮን ብር ነው። 500 ሺህ ብር ካሽ ከከፈሉ ጠቅላላ ዋጋ 1 ሚሊዮን ብር ነው። 500 ሺህ ብር ካሽ ከከፈሉ ቀኑ 500 ሺህ ብር እኔ ባንክ ብድር አመቻችላቸዋለሁ። የባንክ ብድር ተመቻችቶላቸው እየሰሩ ቀስ ብለው እንዲከፍሉ ማድረግ እንችላለን። ይሄን ይወስዳል። ከዛ ውጭ የሰርግ መኪኖች ለኪራይ ለሚፈልጉ ለራይድ የሚሆን ዘመናዊ መኪና እዛሽ ጋር አለ።